በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሐድሱ መንፈሰ ልብክሙ ወልበስዎ ለሐዲስ ብእሲ ዘሐደሶ እግዚአብሔር በጽድቅ ወበርት። በአእምሮአችሁም መንፈስ ታደሱ፣ ለእውነትም በሚሆኑ ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ። የሐዋርያው የጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ 4 ቁጥር 23 እና 24። ይህንን መልእክት የምትሰሙ ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ። የሰላም አምላክ ልዑል እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። በአእምሮአችሁም መንፈስ ታደሱ፣ ለእውነትም በሚሆኑ ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ። ሐዋርያው ጳውሎስ ለኤፌሶን ክርስቲያኖች ከጻፈው መልእክት የተወሰደ ነው። ለሮም ክርስቲያኖች በጻፈው መልእክቱ ምዕራፍ 12 ቁጥር 2 ላይም በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ ብለዋል። መልእክቱ ለሌሎችም እንዲደርስ ላይክና ሼር ማድረግን አትርሱ። ሰብስክራይብ ያላደረጋችሁና አዳዲስ የሆናችሁም ሰብስክራይብ በማድረግ እንድትጀምሩ በአክብሮት አሳስባለሁኝ። ሰሞኑን ስለ ባለ ጰራቅሊጦስ ወይም መንፈስ ቅዱስ በሐዋርያት ላይ እንዴት እንደወረደ በተለያየ አጋጣሚ አይተናል፣ ተምረናል። በዚሁ በአስተርእዮ አንድ ቲዩብ ላይም በሁለት ክፍል ከፋፍለን ስለ መንፈስ ቅዱስ ማየታችን የሚታወስ ነው። እንግዲህ መንፈስ ቅዱስ ወረደ ስንል ለቅዱሳን ሐዋርያት እንደገና መታደስ እንደሆነላቸው፣ በመንፈስ ቅዱስ እንደታደሱ፣ ፈሪዎች የነበሩት ብርቱ እንደሆኑ፣ የተነገራቸውን ቃል በተለያየ ሁኔታ ባለመጠበቅ ይሰነካከሉ የነበሩት ሁሉ ያንን ሁሉ አስወግደው በአዲስ መታደስ በአዲስ ሕይወት የክርስቶስ ምስክሮች መሆናቸውን መንፈስ ቅዱስ ከወረደ በኋላ የሆነውን በሐዋርያት ሥራ ምዕራፍ 2 ላይ ተገልጾ የምናገኘው እውነት አለ። አሁን እንግዲህ መንፈስ ቅዱስ በወረደላቸው ጊዜ እነዚህ ደቀ መዛሙርት አዲስ ሆነዋል። በአእምሯችሁ መንፈስ ታደሱ፣ በአእምሯችሁ መንፈስ ታደሱ ተብሎ የተነገረው ቃል ሐድሱ መንፈሰ ልብክሙ በማለት ሐዋርያ ቅዱስ ጳውሎስ በመልእክቱ የገለጸው በሐዋርያት ሕይወት እንዴት እንደሆነ እንዴት እንደተፈጸመ እናያለን። እንግዲህ ታድሶ የሚለው ቃል ወይም እዚህ ላይ መታደስ ተብሎ የተገለጸው ቃል በዚህ ዘመን ብዙ ጊዜ ወደ ሃይማኖታዊ ልዩነት ነገሩን በልዩነት ብቻ የምንተረጉምበት ሁኔታ እንዳለ ይታወቃል። ሰዎች በተለያየ ሁኔታ በተረዱበት በተሳሳተም በእውነትም የሚሄዱበት የራሳቸው የሆነ መንፈሳዊ እውቀትና አረዳድ ሊኖራቸው ይችላል። እዚህ ላይ ታድሶ ተብሎ የተገለጸው ቃል ግን መንፈሳዊ መታደስን፣ እንደገና መታደስን፣ አሮጌውን ሰው በማስወገድ በአዲስ መንፈሳዊ ሕይወት መታደስ እንደሆነ መታወቅ አለበት። ታድሶ የሚለው ቃል በዋናነት የእግዚአብሔር ቃል የሚያስረዳን መለወጥ፣ አዲስ ሰው መሆን፣ አሮጌውን ማንነት በኃጢአት የተበከለውን አሮጌ ማንነት በማስወገድ በመንፈሳዊ ሕይወት መታደስና መለወጥን የሚገልጽ ነው። በተለይ በገጠሪቱ የኢትዮጵያ አንዳንድ ክፍሎች በጣም የተለመደ ቃል ነው ይሄ ታድሶ የሚለው ቃል። ለምሳሌ ቤተ ክርስቲያን እንደገና ተሰርቶ ሲታደስ ታድሶ እየተባለ ይጠራል። ይህ በገጠር አካባቢ በጣም የተለመደ ቃል ነው። አሁን ግን ነገሩን ከሃይማኖታዊ ሁኔታ ጋር ከልዩነት ጋር ስላያያዝነው ታድሶ የሚለውን ቃል ብዙዎቻችን በፍርሃት የምንመለከተው ቃል ነው። ነገር ግን ታድሶ የሚለው ቃል በመግቢያዬ ላይ ሐዋርያው ቅዱስ ጳውሎስ የጻፈውን እንደገለጽኩላችሁ በመንፈሳዊ ሕይወት መታደስ፣ በአእምሮ መታደስ፣ እንደገና አዲስ ሰው መሆን፣ እንደገና መለወጥ
በጽድቅና በእውነት እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው መልበስ ማለት ነው ታድሶ። ስለዚህ ደቀ መዛሙርቱ መንፈስ ቅዱስ ከወረደላቸው በኋላ እንደገና መታደስ ሆኖላቸዋል። በጽናት፣ በብርታት፣ በእምነት፣ በጥንካሬ የወንጌልን ቃል እንዲያገለግሉ ሆነዋል። ስለዚህ ታድሶ የሚለው ቃል በዋናነት አሮጌውን ሰው በማስወገድ በአዲስ መንፈስ በአእምሮ መታደስ መሆኑን የእግዚአብሔር ቃል ይህንን ነው የሚያስረዳን። ስለዚህ በመንፈስ ቅዱስ እንደገና መታደስና በእውቀት በጥበብ አዲስ ሰው በመሆን እንደገና መታደስን የሚያመላክት ነው ታድሶ የሚለው ቃል። ስለዚህ እንደ ቃሉ እያንዳንዳችን ከአሮጌ ማንነት በኃጢአት ከተበከለ ማንነት በመንፈሳዊ ሕይወት እንደገና መታደስ መለወጥን የሚያመላክት ስለሆነ ሁላችንም በመንፈሳዊ ሕይወታችን ይህንን መታደስና ይህንን የተለወጠ መንፈሳዊ ሕይወት ያስፈልገናል ማለት ነው። ሐዋርያው ጳውሎስ ለቲቶ በጻፈው መልእክቱ ላይ እንደ ምሕረቱ መጠን ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ በመታደስ አዳነን እንጂ ነው የሚለው። በመንፈስ ቅዱስ በመታደስ አዳነን እንጂ እኛ ስላደረግነው በጽድቅም ስለነበረው ስራ አይደለም ብለዋል። በመንፈስ ቅዱስ በመታደስ አዳነን እንጂ። ለዚህ ነው ልበ አምላክ ዳዊት የቀናውን መንፈስ በውስጤ አድስ ያለው። የቀናውን መንፈስ በውስጤ አድስ መዝሙረ ዳዊት መዝሙር 50 ቁጥር 11 ላይ። ይህ የመዝሙር ክፍል የንስሐ መዝሙር ነው። ስለዚህ አንድ ሰው ንስሐ ሲገባ በትክክል በሕይወቱ እግዚአብሔርን መምሰል ሲጀምር የመንፈስ ቅዱስ ጸጋ በውስጡ ሲኖር መታደስና መለወጥ ይጀምራል። ወገኖቼ ዛሬም እያንዳንዳችን በሕይወታችን ማድረግ ያለብን ይህንን ነው። እውነተኛ የንስሐ ሕይወት ያለበት መታደስና መለወጥ ያለበት በመንፈስ ቅዱስ ሕይወት የተቃኘ ማንነት ሲኖረን ውስጣችን የታደሰና የተለወጠ ይሆናል ማለት ነው። ስለዚህ የመንፈስ ቅዱስ ሕይወት የመንፈስ ቅዱስ ስራ በሕይወታችን እንዲኖር በሕይወታችን ዕለት ዕለት መታደስና መለወጥ እንደሚገባ፣ ስለዚህ በሕይወታችን የማንታደስ የማንለወጥ ዕለት ዕለት በመንፈሳዊ ሕይወታችን የተለወጠ ማንነት ከሌለን በአሮጌ ማንነት ብቻ የምንኖር ከሆን መንፈስ ቅዱስ በእኛ ሕይወት ስራ መስራት አይችልም ማለት ነው። አንድ ክርስቲያን በየዕለቱ አሮጌውን ማንነት በማስወገድ በእውነትና በጽድቅ መታደስ እግዚአብሔርንም መምሰል አለበት። እግዚአብሔርን መምሰል ማለት ጽድቅና ቅድስና ማለት ነው። ዕብራውያን ምዕራፍ 8 ቁጥር 13 ላይ አዲስ በማለቱ ፊተኛውን አስረጅቷል፣ አሮጌና ውራጅ የሆነውስ ሊጠፋ ቀርበዋል ይላል። አሮጌና ውራጅ የሆነውስ ሊጠፋ ቀርቧል። የማይጠፋውንና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው መልበስ መታደስ ይባላል። ስለዚህ በመንፈስ ቅዱስ መታደስ ይገባናል ማለት ነው። ቅዱሳን ሐዋርያት መንፈስ ቅዱስ በወረደላቸው ጊዜ ይህ ነው የሆነው። ፈሪዎች የሆኑት ብርቱ ሆኑ። በተለያየ መንገድ ይሰናከሉ የነበሩት ያንን ሁሉ አስወግደው ለቃሉ ዕለትና ለክርስቶስ ምስክርነት ብርቱዎች ሆኑ ማለት ነው። ጠንካሮች ሆኑ። የመንፈስ ቅዱስ ስራ ይህ ነው ወገኖቼ። እንደሚታወቀው ብዙ ሰው አካላዊ ሰውነቱን ለማደስ ብዙ ዋጋ ይከፍላል። ሰውነታቸው እንዳይሸበሸብ ይሄ ላይ ያለው ያረጀውን ሰውነት ስጋቸውን በተለያየ መንገድ በማደስ በቅባት በተለይ በዚህ ዘመን ብዙ ሰዎች ሰውነታቸውን ለመጠበቅ አካላዊ ሰውነታቸውን ለመጠበቅ ምን ያህል ዋጋ እንደሚከፍሉ ይታወቃል። ለሰውነታቸው ለስላሴ የሚጠቀሙባቸው ቅባቶች ማሳጅ በመውሰድ በተለያየ ሁኔታ አካላዊ ሰውነትን ለመጠበቅ አካላዊ ሰውነትን ለማደስ የሚከፈል ብዙ ዋጋ እንዳለ የሚታወቅ ነው።
በመንፈሳዊ ሕይወት ለመታደስ ግን በመግቢያ ላይ እንዳነበብኩት በአእምሯችሁ መንፈስ ታደሱ፣ ለእውነትም በሚሆኑ ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ። ሰው አዲሱን ሰው ሲለብስ በክርስቶስ የሆነውን አዲስ ሰውነት በመንፈስ ቅዱስ ሲለብስ ውስጡ ዕለት ዕለት ይታደሳል፣ በመንፈሳዊ ሕይወቱ ይታደሳል። ለክርስትና ሕይወት የተሰጠን ትልቁ ነገር ይህ ነው ወገኖቼ። እንደ ክርስቲያን በዕለት ተዕለት ሕይወታችን ሁሉ አሮጌውን ማንነት በማስወገድ በመንፈሳዊ ሕይወታችን መታደስ ይገባናል። እግዚአብሔር የሰው ልጅ በኃጢአት በተበከለ ጊዜ መንፈሴ በሰው ላይ ለዘላለም አይኖርም፣ እርሱ ሥጋ ነውና ብሎ ነበር። ኦሪት ዘፍጥረት ምዕራፍ 6 ቁጥር 3 ላይ እግዚአብሔር የሰው ልጅ በኃጢአት ስለተበከለ የሰው ልጅ እግዚአብሔርን ትቶ ሁሉም ፊቱን ወደ ኃጢአት በመለሰ ጊዜ መንፈሴ በሰው ላይ ለዘላለም አይኖርም አለ፣ እርሱ ሥጋ ነውና። በአዲስ ኪዳን ደግሞ መንፈሴን በሥጋ ለባሽ ላይ ሁሉ አፈሳለሁ ብለዋል። በነቢዩ ዩኤል ምዕራፍ 2 ላይ አስቀድሞ የተነገረው የትንቢት ቃል መንፈሴን በሥጋ ለባሽ ላይ ሁሉ አፈሳለሁ ያለው በሐዋርያት ሥራ ምዕራፍ 2 ላይ መንፈስ ቅዱስ በሐዋርያት ላይ በወረደ ጊዜ ተፈጽሟል። ለዘላለም አይኖርም የተባለው ለዘላለም በእናንተ የሚኖር የእውነት መንፈስ በእናንተ ላይ ይመጣል በማለት በዮሐንስ ወንጌል ምዕራፍ 14 ላይ የተናገረው በሐዋርያት ሥራ ምዕራፍ 2 ላይ መንፈሴን በሥጋ ለባሽ ላይ ሁሉ አፈሳለሁ ብሎ የተናገረው በሚያምኑት በክርስቲያኖች ሁሉ ላይ እንደፈሰሰ እንደተፈጸመ እናያለን ማለት ነው። ይህ የእግዚአብሔር መንፈስ ቅዱስ ጸጋ እያንዳንዳችንን በዕለት ተዕለት ሕይወታችን የሚያድስ አሮጌውን ማንነት በኃጢአት የተበከለውን ማንነት አስወግደን በመንፈስ ቅዱስ በአዲስ ሕይወት እንድንመላለስ የተሰጠን ጸጋ ነው። ሐዋርያው ጴጥሮስ በመልእክቱ እንዳሰፈረው ሀዳሳተ ሰማያት ወሀዳሳተ ምድረ ንሴፎ ዘውስቴቶን የሐድር ጽድቅ፣ ነገር ግን ጽድቅ የሚኖርባትን አዲስ ሰማይና አዲስ ምድር እንደ ተስፋ ቃሉ እንጠብቃለን እንዳለው በምድራዊ ሕይወታችን ዕለት ዕለት እየታደስ በመንፈስ ቅዱስ ጸጋ እንመላለሳለን። የመጨረሻው ተስፋችን ደግሞ አዲስ ሰማይና አዲስ ምድር ጽድቅ የሚኖርባትን አዲስ ሰማይና አዲስ ምድር እንደ ተስፋ ቃሉ መጠባበቅ እንደሆነም ተጽፏል። ይህንን የተስፋ ቃል የምንጠባበቅ ሁላችንም ዕለት ዕለት በሕይወታችን በመታደስ አሮጌውን ማንነት በማስወገድ በመንፈስ ቅዱስ የሆነውን ጸጋ በሕይወታችን እየተጠቀምን እየታደስ መኖር እንደሚገባ የእግዚአብሔር ቃል ያስተምረናል። ወገኖቼ ስለ መንፈስ ቅዱስ ስለ ባለ ጰራቅሊጦስ ሰሞኑን ያየነው መንፈስ ቅዱስ ወረደ ስንል በሐዋርያት ላይ ወረደ ስንል በሚያምኑት ላይ የወረደው ይህ መንፈስ ቅዱስ ዛሬም በእኔና በእናንተ ሕይወት ውስጥ እንዲኖርና ዕለት ዕለት በመንፈሳዊ ሕይወታችን እየታደስን አሮጌውን ማንነት ኃጢአት የሰለጠንበትን አሮጌ ማንነት በማስወገድ በመንፈስ ቅዱስ መታደስ አለብን። በክርስትና ሕይወታችን በእምነታችን የታደሰ ሕይወት የተለወጠ ሕይወት ከሌለን ስለ መንፈስ ቅዱስ የምናወራው ሁሉ ንግግር ብቻ ሆኖ ይቀራል። ስለ ጰራቅሊጦስ የምናወራው ሁሉ ንግግር ብቻ ሆኖ ይቀራል። በሐዋርያት ላይ የወረደው መንፈስ ቅዱስ ዛሬም በቤተ ክርስቲያን በእያንዳንዳችን ላይ በቤተ ክርስቲያን ላይ ወረደ ስንል በእያንዳንዳችን ሕይወት እንዳለ አምነን መንፈስ ቅዱስ በሕይወቱ ያለበት ክርስቲያን ደግሞ ዕለት ዕለት በመንፈሳዊ ሕይወቱ መታደስና መለወጥ እንደሚገባ ማወቅ አለብን። ስለዚህ አሮጌውን ማንነት አስወግደን በመንፈስ ቅዱስ በመታደስ መመላለስ ይገባናል።